እናንተ ካዲ ለዛ አቀናለች ሸብስ ናቸው ሸብስ አታስይዟቸውም ዝም ብሎ እንትን ማለት ብቻ ነው ማለት እነዚህ ሸብታውን እዛ ጋር ቅርጽ ይወጣላቸዋል እዛ ጋር እያለቁ ይመጣሉ ደረጃ ለምሳሌ ቅርጽ ለምሳሌ 4 ማዕዘን 3 ማዕዘን ያማዋል አሁን እዚህ ጋር ነው መጀመሪያ ይወጣል ያቸው እነዛውን ፖሊስ የተደረጉ ናቸው እነዛውን ተጣላቸው ፖሊስ የተደረጉ ናቸው ይሄ ማለት ለስራ ኦኬ ፖሊስ ማረጋያ ነው ይሄኛው የፖሊስ ማሽን ነው አሁን አለ ያቸው ተርካሽ ኦኬ አሁን ይሄ 3 ማዕዘን ይዟል በቃ እንዴት ከፈለገ ደግሞ 4 ያው እንደዲንገው መጠን አፈሩ ይወስነዋል ለማለት ለማውጣት ያፈሩ ሁኔታ ምናምን ይወስነዋል ለዛው ፖሊስ ይደረጋል ያቺ ውስጥ ያለች እሷን ስትበላ ደግሞ መጠኗ ታንሳለች ሌላውን ይበላዋል ግራሟ በጣም ስለምታን ስለዚህ ነው ስጅም ይበላ አይደለም ይሄ አገኘና ይበላል ሸካራው ያው የበላው አዩ ያገኛል ያው ሁላዩ ይበላ ታገኝ ሸካራው ይበላው ግን ካታልክ ነው በተለይ ካታልክ ነው እንጂ ያው አሁን ይሄ ይበላል ያው ይሄ መጀመሪያ ላይ አካባቢ ምናምን ተጠብቆ እንዲረስታ ፊት ለፊት ያለው ማለት ነው አሁን ይሄ ብዙ አይነታ የወዳኛው ነው በተለይ ያኛው መጥፎ ነው ይሄ ለስራ አተን ግን ማግኘት የለበትም ሁለቱ ተራጅ ናቸው ይሄ ማለት ለስራ የትኛው ለመወረጃ ይሄኛው ደግሞ ፖሊስ ማረጊያ ፓርቶች ከኢንስትሩመንት ፓርት ጀምረን እነዚህ ዲስኮች ናቸው አሁን ስታንዳርድ ያሉ ዲስኮች ናቸው የሚነቀሉ ናቸው አሁን የቅድም ድንጋይና ይሄን ለተዋ ይሄን ስላሰ ለምሳሌ ስለሳለስ ይሄው ይሄን አሁን ይሄ ለስልሷል በጣም አዎ አሁን ይሄ ሸካራ ከዛ የመጣውን ይሄ አረረረ ይሄ ያለቀለት ነው አሁን ያውን ያለቀለት ኦ አየሁ ያውን አልቆለ ያለቀለት ፖሊስ ነው አሁን የማይነካ ይሄ ሸካራ ከዛን ካደሙ አሁን እኮ ያለቀለት ፖሊስ አሁን ይሄ ከዚህ ያለውን ታቀራለህ ከዚህ ይለያያል የሶስቱ ምን ስራዎች ይለያያል አሁን እንደዚህ ፖሊስ ካረጋችሁስ በኋላ እንዴት ነው እንትን የምትሉት ማለት ወደ ገበያ እስኪወጣ ድረስ በግራም ነው ትሪትመንት አለው ዝም ብሎ ነው ማንኛውም ቦታ ነው የምታስቀምጡት አሁን እሱን ቢያንስ 3 ቀን 4 ቀን እንደየቦታው ይለያያል ቦታውን ያንዳንዱ ቦታ ቶሎ በኪስ ብታረገው ይግማል ፖሊስ ከተደረገ አደራርቀ በኪስ አንዳንዱ ደግሞ 2 ወር 3 ወርም ታስቀምጠዋል ፖሊስ ከሆነ በኋላ አዎ ከዛ በኋላ ታስቀምጠዋለህ ባምፖል ነው አሁን እኛ ባምፖል ነው የምናገመው ባምፖል ግን አሁን ዛሬው ነው እናስገባው እስከሚደርቅ ድረስ አሁን ይሄንን ምን አይነት ቦታ ላይ ነው የምታስቀምጠው ከዚህ በኋላ እሱን አሁን በቃ እናጥበዋለን ሲያልቅ ይታጠባል ከዛ በኋላ በፌስታል በንጹህ ፌስታል እናስረዋለን እዛ ይቀመጣል 8 ቀን ከዛ ሲደርቅ ወደ ማሞቂያ እናስገባዋለን ባምፖል ነው ከ8 ቀን በኋላ ደግሞ አዛ ወደ አሳርገህ ስቴፕ አለው ስታሞቅ ወደ ዝቃጋ አሁን ሳለ አምፖሉ ይሄ ኦይ አሁን ይሄን በደንብ እንድትነግረኝ ፈልጋለሁና አሁን ፖሊስ ካረክ አለ ነው ይዛ ያፈርሶ እዛ ጋር አለን ከተር አይ ከተር አለ ወይ ያላ ፖሊስ ካረክ በኋላ ፖሊስ አደረክ ከዛ አሁን ይሄን ፌስታል ላይ ነው ቀጥታ የምታስቀምጠው ይሄንን እንዲያጨርስ አሁን ይሄ ፖሊስ አለቀ አሁን ይሄ እቃው ይለያያል አሁን እንደዚህ ጠባሳ ምናምን ሲኖረው አሁን እለቱን ብታረገው ይከርካል በጣም ነው እዛ ጋር ቆንጆ ዲዛይን ተከረኩ ስለሚከርክ አሁን ታለ ይሄ ዕቃ ይሄና ይሄ ይላል ያው ጠባሳ ስላለ አሁን ቶሎ ይከርካል ሰነጠቃል ማለት ነው እዛ ሳያቸዋል ግን ያው አንድ 2 ወር አስቀምጠኝ ይላል ፖሊስ ተደረገ ሲያበቃ
ከዛ በኋላ በፌስታል ቆጥረህ ዝም ብለህ ታስቀምጠዋለህ ንፋስ ከማይገኝበት ቦታ እኛ የምናደርገው ሳጥን ውስጥ እናስቀምጠዋለን ከዛ በኋላ ከቆየ በኋላ አይተን ወደ አምፖል እናስጠጋዋለን ወደ አምፖል ከሁለት ወር በኋላ ሁለት ወር ማራት በፌስታል ካስቀመጥከው በኋላ ያየ ያለበትን ደረጃ አሁን ታዲያ እንደነዚህ አይነት አሁን ይሄ በቃ ከ3 ቀን ከ4 ቀን በኋላ ወደ ማዳም ትጀምራለህ አሁን ታዲያ እኛ ሳጥን ማዳም ማለት ሞቅ ማረግ ይሄውን አልጋማም ይሄውን ጥሬ ነው ግን ማጋም ማለት በአምፖል ማድረግ ከለር እንዲወጣ ይደረግ ማጋም ማለት በአምፖል ማሞቅ እንደማለት ነው በአምፖል በኪስም ታሞቃለህ በአምፖል ታሞቃለህ የተወሰነ ሙቀት እንዲያገኝ ከለሩ አሁን ይሄውን ውሃ ነው ይሄውን አልወጣም ይሄ ሲደርቅ ግን በጣም በቃ ያምራል አሁን ይኸው አሳያችኋለሁ የጋሙትን ማለት እንደነዚህ አሁን ካለ በጣም ያምራል እኔ ውሃ ከለር ነው በኋላ ሲግም ልክ በአምፖል ወይም የተወሰነ በኪስ ሙቀት ታደርገው ተመጣጣኝ ሙቀት አምፖሉ በጣም ከበዛበትም ሊከርክ ይችላል ግን የምታደርገው የድንጋዩን ባህሪ ነው ይለያያል አሁን እኛ እንደየቦታው ይለያያል አምሳሌ በፀሐይ መውጫም ይመጣል በአቦ በታም ይባላል በጣርዳትም ይመጣል ይለያያል የየቃው ባህሪ እና አሁን ይቺ ብዙ ጊዜ የምትጠይቅ ድንጋይ ናት ነገ ወስደህ ወይም ከ8 ቀን በኋላ ብታደርጋት ይከርካል ያገለግላል ማለት ወዳጅ ግን ዝም ብለህ ብታስቀምጠው ግን ለብዙ ጊዜ ያገለግላል ውሃ ነው የምናጥበው አሁን ይሄ ሲያልቅ በንጹህ ውሃ እናጥበዋለን ከዛ በኋላ በንጹህ ፌስታል እንቋጥረዋለን የለም በውሃ ብቻ ነው አሁን ይሄ የቆሸሸ ነው አሁን ይሄ ውሃ ያና ይሄ ይለያያል ስለዚህ ይሄ ቆሻሽ ይችላል ግን በንጹህ ውሃ ይታጠባል እቃዎቹ እንዲያምሩ ማለት ነው ውሃ ነው ተጠቀሙት ንጹህ ውሃ ነው እንትን እንዳይበክለው ሲደርቅ ነጭ ይሆናል አሁን አልጠራ ይሄ አሁን ታዲያ ይሄ አሁን ፖሊሹ ካልጠራ ካላማረ ቀለሙ አይወጣም ነጭ ግሃ ነው የሚሆነው ዝም ብሎ አሁን እሱ ቆርጦ ጨርሶ እዚህ ጋር ቁጭ ቢያደርግ ነበረች ያሳያችሁ ነበረ ዝም ብሎ ተቆርጦ ቁጭ ካለ ግሃ ነው የሚሆነው እንደዚህ በቃ ግሃ ነው የሚሆነው ካልታጠበ ማለት ነው ፖሊሽ ካልተደረገ እንደዚህ ነጭ ነው የሚሆነው ዝም ብሎ ፖሊሽ ካልተደረገ ዝም ብሎ ነጭ አሁን ይሄ በቃ ነጭ ነው ምንም ጥቅም የለውም እሷም የወደቀ ድንጋይ ነው ክራክ አድርጎ ነው ይሄ ክራክ አድርጎ ነው ፖሊሽ ሳይሆን ገና እንደመጣው ማለት ነው በቃ ይከርክ ባለ አሁን እየሰራ እያለ ይከርካል ይከርክ ይደታ ይወርዳል ማለት ነው ግን እሱ ላይ ማለት ነው የምታሞቅበት ማለት ነው ለምሳሌ እኛ ዝም ብለን በሳይንስ የምናውቀው በጣም ቴምፕሬቸር ላይ ተጋላጭ ነው ክራክ ይፈጥራል ምናምን ይባላል እሱን አሁን እኛ እኮ የምናደርገው አሁን እኛ በአምፖል ሳጥን ውስጥ ነው የምናገመው አሁን እኛ አምፖል አለ እቺ ከዚህ አምፖል የድሮ አምፖል በሷ ነው የምናደርጋት ዛሬ አሁን ታለ ሳጥን አሁን ዛሬ እንዴት ተወሰደ እዚህ ጋር ነው የሚቀመጠው አምፖሉ አሁን ታለ ይሄ ቢሆን ብለህ ብታስብ እዚህ ላይ ቢሆን እዚህ ላይ ታረጋለህ ከዛ ነገ ደግሞ ወደ ትንሽ ታስጠጋዋለህ ከዛ ቀስ እያልክ ነው በሂደት ቀጥታ አምፖሉ ላይ ያረከውና ብርግድ ብሎ ነው የሚያድረው ስለዚህ እኛውን በሂደት እያለማመድ ነው የምታመጣው በቃ እየፈተሽክ እያደር እያስጠጋ ወደ ዋናው አምፖል ተወስዳለህ ሳጥን ውስጥ ግን ስናስቀምጥ ወደ ዳር እናስቀምጠዋለን ነገ ደግሞ ታየውና ድንጋዩ ደህና ከሆነ ትንሽ ጠጋ ታደርገዋለህ ከዛ እያደር ማለት ክላሪቲ እየጨመረ ቢመጣ ከሆነ ታስጠጋለህ አዎ እየደረቀ እንደዛ ሲሆን አለ አሁን ይሄ ኦፕል ይሄ ነጭ የምታየው በጣም አረንጓዴ ቢጫ ቀይ በጣም ከለርፉል ሬሞ አይነት ቀስተ ደመና ያመጣል ማለት ነው ይሄ የምናየው ሳምፕል ላይ ቀስተ ደመና አይነት የተለያየ ከለር ያመጣል ያሁን ይሄ ከለር ደምቆ ነው የሚታየው ኋላ ላይ ደምቆ እንዲታይ ነው ከዚህ ከለር ውጭ አሁን ካለ ከዚህ ከለር ሌላ ከለር አያመጣም ግን ይሄ ከለር ጎልቶ ይታያል አሁን ይሄ ውሃ ሲነካው አሁን ደረቅ ድንጋይ ብናሳያችሁ ልክ ወደ ውሃው ሲገባ ቀለሙ እንደ አዲስ ይሆናል እንደገና ነው ጣብቀህ የምታገም እንደገና ወደ እንደነበረበት ውሃ ከለር ይሆናል አሁን ግን እዚህ ፖሊሽ በምታረግበት ጊዜ የዚህ ላይት ዋነኛ አላማው ምንድነው የዚህማ የድንጋዩን ጥራት ለማየት ነው አምሳሌ ጨለማ ከሆነበት የጠራ ይመስልሃል ዝም ብለህ ስታየው ያስታውቅሃል አምሳሌ እንደዚህ ተነካዋለህ በእይታ አምሳሌ ስታየው ፖሊሱ በደንብ ካልጠራ እንትን አይልም አያስታውቅም
ግን እንትን የምታሞቁበት ማለት ነው። ለዚህ ያህል ሰዓት በዚህ ያህል ቴምፕሬቸር ምናምን የምትሉት የለው ዝም ብላችሁ እንትን የለንም። አሁን ያኮ የሙቀት የራሱን የቻለ መለኪያ ምናምን ዲጂታል ነገር ምናምን ሲኖር ነው። እኛ ዲጂታል የለንም፣ በባህላዊ ነው የምንጠቀመው። ድሮማ እኮ አምፖል አይታወቅም ነበር። መጀመሪያ ላይ እንትን ሳለ በኪስ ነው የምታደርገው፣ ኪስን ጎትራ። አሁን ላይ ግን ምን መሰለህ የምታደርገው በቃ እያደር ስልጣን እየገባ ምን አሁን አንዳንዶች ሂተር ይጠቀማሉ። ለምሳሌ የቤት ውስጥ ራሱን የቻለ ሂተር ያንን የሚጠቀሙ ሰዎች አሉ። ገብቶሃል? ያው ሂተሩ ትንሽ ወደድም ያለ ስለሆነ ምናምን እኛ ብዙ አምፖሉ ነው እኛ የምንጠቀመው። ከዛ በኋላ አንዳንድ ድንጋዮች ደግሞ በጣም ለገበያ ከፈለግናቸው በስሳ አድርገህ ታግናቸዋለህ። ቅዝቃዜ ሲያነ የማይወድ አለ፣ ሙቀት የማይወድ አለ። ራሱ የሚያደርገው በዋናነት ቅዝቃዜ በቃ አሁን ጥቅምት ላይ ምናምን ጋር በጣም እንትን ነው። በቃ እንደገና እዚያ ማብራት ስለሚቆራረጥ አምፖሉ ጋር ዋናው አምፖል ላይ ያረከው ማብራት ከጠፋ ወደ እንደገና ይመለስባል፣ ወደ ነበረበት መልኩ እንደገና ይመለሳል ወደ ነበረበት ማለት ነው። ሲመለስ መልሰህ እንደገና ነው እንትን እንደገና ታግማለህ ማለት ነው። ከጥቅም ውጭ ነው የሚጣላ አይደለም። ዞሮ ያማ አንዳንዱ ይከርክብሃል፣ ያማ ይሰነጠቃል። አንዳንዱ ደግሞ ዝም ብሎ ኖርማል ይሆናል። በጣም ብዙ እንግዳ የሚከርካለ ማለት እንደየቦታውና ያንተ ፖሊሽ ያልተደረገው ሳ እንዴት ነው የሚቀመጠው? አቀማመጡ ስር ነው። በቃ በፌስታል እንደ በፌስታል ታስሮ እዛ እንደ ከቆፋሮች እንደመጣ በፌስታል ፌስታል አለ የምታደርገው በቃ ዝም ብለህ ውሃ ምናምን አርጥበህ ነው ዝም ብለህ ነው የምትቆጥረው። አሁን ምን መሰለህ ውሃ ይደረግበታል። አሁን ታዲያ እርጥብ ድንጋይ ከሆነ ውሃ ታረግበታለህ እንዳይከር። ደረቅ ድንጋይ ከሆነ ግን ውሃ ከነካው ራሱ ይሰነጠቃል። አሁን እኛ ጋር ስንሰራ በፍጥነት ነው ቶሎ የምንሰራው። ውሃ በጣም ከጠገበ አንደኛ ከለሩ እንደ አዲስ ይመለስብሃል፣ እንደ እርጥብ ዕቃ ልክ ከጉሬ እንዲወጣው ይሆንብሃል። ስለዚህ ያንን ለመጠቀም ግዴታ በቃ ቶሎ ምንም ኬሚካል የለውም። እኛና አሁን የእኛ ክርስቲያን አንገዛ። አሁን እኛ ምን መሰለህ ኬሚካል ነገር የሚጠቀሙት ክርስቲያን ይባላል። አይቀረጥም፣ ዝም ብሎ በራሱ ብቻ እንዲሸጥ ማለት ነው። ውሃ ካላረክበት ያ ቶሎ ነው የሚሰነጣጠቅ። ገብቶሃል? ቁልፍ አላመጣው እንጂ ያሳያችሁ ነበረ። ሳምፕል ቁልፍ ክርስቲያን የሚባለው ማለት ያ አሁን የሆነ ኬሚካል የሚጨምሩበት አለ ይላሉ ዝም ብሎ። እኛ ግን የቀረጣ ብቻ ነው የምንሰራው። የቀረጣ ብቻ ነው። ያው ቀረጣ ማስዋብ ብቻ ነው የሚያሰራው። የማስዋብ ስራ ነው የሚያሰራው። ያቺውን እያየህ ነው አንተ እዛ ይሄኛው ፖሊስ ብቻ ነው። ይሄኛው ዲዛይን እንደተለያየ እንትኖቹ ይለያያሉ። እነዚህ የሚሽከረከሩ አንድ እንትኖቻቸው የሆነ ልክ እንደዛ ሻካራ ከዛ እየለሰለሰ እነዚያ ሶስቱ እጁን አሳይቷል። እጁን አሳየው። አውራጣ ይበላል። እንዳለ ይፈገፍጋል። እንደ ኦፋል ይፈገፍጋል። ይኸው ጥፍሩ ይበላል። አሁን ይበላል። እንትን መጠቀም ትችላለህ። አንሳሌ ፕላስቲኮች አሉ። ዋንት እዚህ ጋር ሰከሰከተ የሚለው አሉ። ያው እኛ ግን ብዙም አያሰራም። አሁን ያ ለትላልቅ ድንጋይ ነው እንጂ አሁን እኛ ያቸው እነዚህን ሁሉ እንሰራቸዋለን። ስለዚህ ያ አሁን አይሆንም። አንደኛ ሙያውን ከለመድከው ያን ያህል አያስቸግርም። መጀመሪያ ትናንሽ ድንጋይ ሲሆንብን ጀምረው ምናምን ነው ሌላ ፍጥነቱ ትስተዋለህ። አንተ የተቀናለው አልክ ሳይለሰልስ ካለፍከው ነጭ ሆንብሃል። ይሄ ከወዳዳሪ ያለው በጣም ብረት ነው። በቃ ይበላል። ለትልቁ ድንጋይ ማለት አይደለም። ገና ጭቃውን ምናምን የምታነሳው ለስለስ ይላል። ይሄ አሁን የለውም ምናምን ነው ቀጥሎ ይሄ ከወዳዳሪ ያለው አይነት ያው ይሰራል። አይ እንትን ብሎ ተልጧል። ይሄ ተልጧል። ይሄ ይሰራል። ይሄ ኖርማል ነው። ኦኬ ኖርማል። ይሄ አያቲችኛው አሁን ተበልታለች። ምንድን ነው ሜንቴን የምታደርጉበት? እንደዚህ ሲበላኝ ነው። ይቺ መቀየር ይሄ ዲስኩ አውልቀህ መጣል ብቻ ነው። ይቺ ብቻ መቀየር አይቻልም። ሙሉ ይሄ ብቻ ነው የሚሆነው። አይ ይቺ አሁን ይቺ ተበልታለች። የዚችን ምናምን ካገኘን ሌላው ይሰራል። ይቺን ብቻ እናስገባለን። ይሄ ሙሉ ነው። አሁን ይቺ ብቻ ናት። ብቻዋን ከተገኘች ሸራ ነው።
እንደ ብርጭቆ ወረቀት ነገር በለው። አዎ ሸራ ነገር ነው፣ ግን ለስላሳ ነው። አሁን አዲስ አለ እኮ ያሳያችኋለሁ። የዚህ ማለት ነው አዲሱ አለ። ግን አሁን የዚች አሁን ድሮ ናት ፍሬ ሸራ ነው። እሱ አሁን የድሮ ማሽን ስለሆነ ከውጭ ነው የምታስገቡት ማለት አሁን ምን መሰለህ፣ ይሄ አሁን ከውጭ ነው የሚመጣው። የቻይናና የአሜሪካ የሚባል አለ። አሁን እዛ ባስነሳላችሁ በቃ እንደዚህ ይዘን ነው የሚቆረጥላችሁ። ይሄ ለድንጋይ ብቻ ነው ለመቀና መቁረጫ ነው። እሱ አሁን ቅርጽ የሌለው ሲሆን የሆነ ምሳሌ ተከረከብህ። አሁን ምሳሌ ይህ እንደዚህ ክርክ ቢል ይችን ወደዚህ ላውጣ ካልክ እንደዚህ አድርጋ ታስጠጋለታለህ፣ ይቆርጥልሃል። ከዛ እዚህ ተቆረጥና ለራሷ በትንሿ ቅርጽ ትወጣለች ማለት ነው። እኔ የምልህ ግን ሌላ የለም ለምሳሌ ማለት ነው። አሁን ሌላ የሆነ ሳምፕሎች እያየሁ ነው። የኦፓል ብቻ አልመሰሉኝ። የኦፓልም አሉ፣ ከሌላም ቦታ የመጡ ሳምፕሎች አሉ። በዚሁ አካባቢ ነው ግን የምታገኟቸው? አይ ከዛ አካባቢ የሚገኙ አሉ። ከዛ ውጭ ደግሞ ወደ እንትና ነው ወደ ከሰቆጣ ምናምን የመጡ አሉ። ከሰቆጣ የመጡ አሉ። ከአዲግራት ይመጣል። ዝም ብለህ ቴምፕሬቸሩን ቼክ ለማድረግ ዝም ብለህ ያዛት። አይጠቀሙባትም። እኛ ምሳሌ ከተር ሞተሯ በዚህ በቀዳዳዋ ስር ናት። በስር አይ ችግር የለውም። ይኸኛው ሞተር ነው። በቤት ሲስተም ነው። እዚህ ጋር መብራት ስላለ እንዳይነካ እዚህ ጋር